በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰዱሱ ለወርኃ ሐምሌ በዛቲ ዕለት ኮነ ዕርገተ ሥጋሁ ለዕዝራ ብሔረ እንተ ከማሁ እለው ለው እስመ ውእቱ ተሰምየ ጸሐፌ ትእዛዙ ለእግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሐምሌ 6 በዚች ቀን እንደርሱ ያሉ ኤልያስና ሄኖክ ወዳሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበር። እርሱም ከሌዊ ወገን ነበረ። ከእግዚአብሔርም ጋር ግሩም የሆነ ነገር መናገር ጀመረ። እንዲህም አለ። ምድርን በፈጠረካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘችውም። ሁለተኛም የጥፋት ውሃ በጊዜው እንደመጣና ሁሉን እንዳጠፋ ተናገረ። ኖህ አብርሃምና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛ ነፍስ ከሥጋዋ እንደምትወጣና 7 ቀኖችም እንደምትዞር ከዚያም በኋላ እንደ ሥራዋ ወደ ተዘጋጀላት ቦታ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። ከዚያ ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ዳግመኛ በልቧ እጅግ በምትጨንቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላ ቤት በገባበት ቀን እንደሞተ ነገረችው። ከዚህም በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጼ እስከ ወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባሕር ሲወጣ ከክንፎቹም ውስጥ ራሶች ሲወጡ አየ። እኒህም በየዘመናቸው ገዝተው የጠፉ ነገሥታት ናቸው። ደግሞም ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ። አንበሳ እያገሳ ከበረሃ ወጣ። በሰው አንደበትም ሲናገር ንስሩንም ሲገስጸው ሰማሁት አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባሕር ሲወጣ አየው። ከማዕበሉ የተነሳ ባሕሩ ይታወክ ነበር። ነፋሱም እንደ ሰው አምሳል ሆኖ ከባሕር ሲወጣ አየው። ደግሞም ከብዙ ኃይልና ክብር ጋር በሰማይ ደመና ማረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው 9 ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጻሕፍትንና የአባቶችን ትውልድ የያዙ መጻሕፍት ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎችን ወሰደ። ከእንጨቱም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ኅብሩ እሳት የሚመስል ውሃን የተመላ ጽዋን ሰጠው። ያንንም ጽዋ ጠጣ። ያን ጊዜም ልቡናው ጥበብን አገሳ። ተገልጾለትም መጻሕፍትን ሁሉ ሰበሰበ። ለእነዚያ ሰዎችም ልዑል አምላክ እውቀትን ሰጣቸው። መጻሕፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታም ይመገባሉ። እርሱ ግን ቀን ይጽፋል፣ ማታም ዝም አይልም። በእነዚያ 40 ቀኖችም ሁሉ መጻሕፍት ተጻፉ። ከዚህም በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብም ምስጢር እንደ ፈሳሽ ውሃም ያለ እውቀት ያላላቸው ታስተምራቸው ዘንድ ይህን ተመልከት እንዳለውም አደረገ። በ4ኛውም ዘመን ከሚቆጠሩ ከብዙ ሱባኤ በ5ኛው ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማዋን ባጣች በ10ኛው ቀን በ3ኛው ወር በ91 እንደርሱ ያሉ ደጋግ ሰዎች ወዳሉበት ዕዝራን ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ ተረፈ ነቢያት ሱቱኤል ድኅረ ማዕረር ወቀስም ከመሃዱ አስካል ሶባአን ሃይከ ማይሰሰ ቃል ምክረ ስባቲው ለእግዚአብሔር ልዑል እሳተ ድሉ ይቤለከ እማ አንተ ትክል። በዚህችም ዕለት ቅድስት ንስቶሪንን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋን ፍላጎቶች ሁሉ ናቀች። እመምኔት እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትንና ተጋድሎን አበዛች። እህቶችም ከገድል ብዛትና ምግብን ከመተው የተነሳ ሥጋዋ እንዳለቀ አይተው ሥጋሽን እንድትረጂ ጥቂት እህል በወጥ ብዪ አሏት። አብዝተውም ግድ ባሏት ጊዜ ልጆቼ ሆይ ወደ ቀድሞ ልማዴ እንዳልመለስ ጥቂት ወጥ ስለ መብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። ሰላም ለንስቶሮኒን እንተ ሐልቀ አባላ እምብዛ ጻምሃ ወገድላ ሶበ ሰአላሃ አሃት ከመትብላ ዘይአክላ ይኩን ተመይጦቴ ሀበ ኃጢአት ኩላ ወቤንተዝ አቢ
ትቤሎን ለእላ በዚችም ዕለት ጳውሎስ የተባለ ቅዱስ መርቄሎስ በሰማዕትነት ሞተ። ይህም እስከ 72ቱ አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስን መልእክቶች አደረሰ። በመከራውም ጊዜ አገለገለው። ከእርሱም ጋር መከራ ተቀበለ። ከእርሱም አልተለየም። ወደ ሮሜ አገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ከአረማውያን ብዙዎችን መለሳቸው። ሐዋርያው ቅዱስ ጴጥሮስን በሰማዕትነት በሞተ ጊዜ ይህ ረድ መርቄሎስ መጥቶ ከመስቀል ላይ አወረደው። በከበሩ ልብሶችም ከሽቱ ጋር ገነዘው። በሳጥንም አድርጎ ከምዕመናን በአንዱ ቤት አኖረው። የሐዋርያው ጴጥሮስ ደቀ መዝሙርም እንደሆነ በኔሮን ዘንድ ወነጀሉት። ንጉሡም ወደ እርሱ አቅርቦ ጠየቀው። እርሱም ለሐዋርያው ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞም ክብር ይግባውና ጌታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ስቃይን አሰቃየው። ገረፈውም። ዘቅዝቀው ሰቅለውም ከበታቹ ጢስን አጤሱበት። ከዚህም በኋላ ንጉሡ እንዴት ሁነህ መሞት ትሻለህ? በምን አይነት ሞት ልግደልህ ንገረኝ አለው። ቅዱሱም እንዲህ ብሎ መለሰ። እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ፣ ፈጥነህም ወደ ፈለግከው አድርሰኝ አለው። ያን ጊዜም ንጉሡ ኔሮን እንዲገርፉትና እንደ መምህሩ ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲሁም አደረጉበት። የሰማዕታትንና የሐዋርያትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያት ጸሎት ይማረን፣ በረከታቸው ትደርብን ለዘላለሙ አሜን። ሰላም ለመርቄሎስ ጳውሎስ ዘተሰሜ እንተገነዞ ለጴጥሮስ ግንዘተ ሰናየ ሶበ መኮንን ይቤሎ እመተፈረሰ ቃየ ንግረኒ ዘተፈቅድ መዊተ አየ ይቤሎ በዘተፈቅድ ቀተለኒ ኪያየ። በዚህችም ዕለት ከሐዋርያት የበርተሎሜዎስ የ1000 ሰማዕታትና ከማርቆስ 9ኛ የሚሆን የሊቀ ጳጳሳት ከላድያኑ መታሰቢያቸው ነው። በረከታቸው ከደረሰ ለዘላለሙ አሜን። በዚህችም ቀን የቅዱስ አብሮኮሮኒዎስ እናት ገድለኛዋ ቴዎዳስያ በሰማዕትነት ሞተች። ከእርሷ ጋርም 2 መኳንንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይቺ ቅድስት ልጇ አብሮኮሮኒዎስን ክርስቲያን ነው ብለው እንደወነጀሉትና ለሞት እስኪደርስ ጽኑ ስቃይ እንዳሰቃዩት ሰማች። ክብር ይግባውና ጌታችን ኢየሱስ ክርስቶስን በዚያች ሌሊት ተገለጠለት። ከስቃዩም አዳነው። ያለምንም ጉዳት ጤናማ ሆነ። እኒህ 2 መኳንንትና 12 ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንዲህም ብለው ጮኹ። እኛ በአብሮኮሮኒዎስ አምላክ በጌታችን በኢየሱስ ክርስቶስ እናምናለን። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል ለቴዎዳስያ በጽዋኤ ጥብዓተ ወልዳ ነጺራ እንበለ ምማኤ እንተ ኮነት ስምዓ ለተስፋ ትንሣኤ ወሰላም እብል ለዘዚአሃ ጉባኤ ምስለ ካይበተ ስሱ አንስት ወመኳንንት ክልኤ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰቡ ለወርኃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ ወጽሙድ መስተጋድል አባ ሲኖዳ አርሳይ። ወበዛቲ ዕለት አይረፈ አባ መቃቢስ ዘተጋደለ በገዳመ ሆር። ወበዛቲ ዕለት ይብሉ መምህራነ ቤተ ክርስቲያን ከመ በዛቲ ዕለት ቦኡ ስሉስ ቅዱስ ውስተ ቤተ አብርሃም